ማርያም በትዕቢት ኃጢአት ትፈተን ነበር። ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በኢየሱስ ጉዳይ ላይ ጣልቃ ለመግባት በጣም ትፈልግ ነበር። ኢየሱስ ሲሰቀል ማርያም አልዓዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ራሱን ያታል ነበር ብላ ልክ እንደሌሎቹ ኢየሱስ ላይ ሁሉ ብጽዕት ይሉኛል የማይደገም እድል ክርስቶስ ጌታዋ ነው እኔም ጌታዬ ነው እሷም መድኃኒቷ ነው እኔም አጥቱ ነው ወገኖች አይሆንም። ኤልሳቤጥ ነው እንደዛ አለች። የማን እናት አለች? የጌታዬ እናት። ገና ዲያብሎስን ድል ያነሳ ገና ከሙታን ያልተነሳ ገና የወለደችው ማን እንደሆነ እያወቀ ከሙታን በኩር ሆኖ የተነሳ የነገስታት ንጉስ የጌቶች ጌታ እንደሆነ እርግጠኛ ሆነን የጌታዬ እናት ማለት ይከብደናል። የታደሉ ሰዎችን መታደል ካላደነቃችሁ የእናንተ ድል ፋንታ ወደ እናንተ ይርቃችኋል። የክብር ሰው የሚያከብር የፍቅር ሰው የሚወድ እኔና እናንተ እኔ ተመርጫለሁ እናንተም ተመርጣችኋል። ሚሊየን ሰው ተመርጧል። የቅድስ ቤታ የታገላልጥ ይገልጣት ነበር። ልጇ በላይ ራሷን አድርጋ ልታሳይ የምትፈልግ በጣም ትሙት ያልሆነች አሰማለሁ። ድጋሚ ይሄን የፓስተር ቸሪ ላሰማ ደስ ይበልሻላት ገብርኤል በእግዚአብሔር ፊት ጸቃጣሽን ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። ጠላት ነው አንተ በጌታ በኢየሱስ እንዴት ቅድም አይቼው እንዴት እንዳናደደ ይመቤቴ እኔ እንዴት አለመታደል እንደሆነ ለማንኛውም እስኪ ቪዲዮን እንየውና ወይ ለዚህ ላውጣው ነው። ጋይስ ታፕ ኮፒ ሊንክ አድርጉ ሁላችሁ። በጣም አካውንቴ በጣም በሪፖርት ሰክራለች። የምሬ ነው የምላችሁ። በመጨረሻው ባል ላይ ነው ያለችው ደግሞ የመጨረሻው ዋርኒንግ ላይ ነውና በቻላችሁት መጠን ሁሉ ኮፒ ሊንክ አድርጉ። ከዚህ ጋር ላንሳውና ቆይ ካሜራ ላዙ። ማርያም በትዕቢት ኃጢአት ትፈተን ነበር። ኢየሱስ ላይ ይሰማል እንዴ? ይታያላ ነገሮችን ይጨማምራል። ከዛስ ምን ይሆናል ማለት ነው? እንደዚህ አይነት ውስጥ ይገባል። በነገራችን ላይ እንዲህ እያላት ያለው እኮ የጌታዬ እናት ብላ ኤልሳቤጥ የጠራቻትን ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ይሁን የመጽሐፍ ቅዱስ ካለ ብታነብልን ደስ ይለኛል። ሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ያለውን ሐሳብ ቁጥር 5 እና ቁጥር 6 ላይ የኤልሳቤጥን ያልከኝ ሉቃስ ወንጌል ምዕራፍ 1 ቁጥር 6 5 እና 6 አይ የኤልሳቤጥ ሳይሆን የኤልሳቤጥና የዘካርያስ ማለት ነው። እመቤታችን የተናገረችው በታላቅ ድምፅም ጮሃ አረ ሉቃስ 1 5 እና 6 በእግዚአብሔር ፊት ምን ያህል ጻድቅ እንደነበሩ እንደነው ይፈልግ ነው አንዴ። እሺ በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች። ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ።
በእግዚአብሔር ፊት ጻድቃን ነበሩ ያለምን ያለ ነውርና ነቀፋ የሚጓዙ ማንና ማን? ዘካርያስና ኤልሳቤጥ። አሁን በእግዚአብሔር ፊት ጻድቅ መሆንን አስቡት ጋይስ። በእግዚአብሔር ፊት ተመልከቱ። በሰው ፊት አይደለም ወይ በሆነ መዛኝ ፊት ሁሉ ብጽዕት ይሉኛል አለች። ስለ ብጽዕና አንድ ነገር ሳትናገር ቀጠል አድርጋ ታላቅ ነገርን በእኔ አድርጓል አለች። ታላቅ ነገርን አድርጎላታል አምላክ። ካረገላት ታላቅ ነገር ውስጥ መናገር አይቀልም? ቁጥር 42 ጀምሮ እንደዚህ ይላል። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ኤልሳቤጥ ማለት ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ከጌታ የተናገረላት ቃል ሊፈጸም ዘንድ ያመነች ብጽዕት ናት ተብሎ ተናገረላት። ለእመቤታችን እመቤታችንስ ደግሞ ራሷ ምን አለች? ቀጠል አድርጋ ቁጥር 46 ላይ ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በመድኃኒቴ በአምላኬ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። በክንዱ ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ የጌታ እናት አይደለች? እስኪ ጥሯት ኤልሳቤጥን ማለት ትችል ነበረ። እንዲህ ግን ወደ ተራራማው ሀገር ወጣች ነው የሚለው። ቁጥር 40 እና 41 ስትመለከቱ ወደ ተራራማው ሀገር ወጣች። ወዴት? እስኪ ዮኒ 41 አንዱ ጋንዲ 41 እና 40 እሺ ከ36 ላይ 30 የነበረችው ኤልሳቤጥ እነሆ የሚያሳይ ቃልን መረጠች። ቅዱስ ያዕቆብ ዘስሩግ እርሷ በእግዚአብሔር ዓይን በታየ ቅድስና ውበት የተሞላች ነበረችና በእርሷ ንጹሕ ማኅፀን ሊያድር ወደደ። እንደ ድንግል ማርያም ራሱን ዝቅ ያደረገ ትሑት ማንም የለም ይላል። በምድር ካሉት ሰዎች ይልቅ ትሑት ነበር ተብሎ ከተነገረለት ከሙሴ ጀምሮ ትሑታን ከተባሉት ሁሉ እርሷ በትሕትናዋ ትበልጣለች። ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ያለው አምላክ ወደ ድንግል ማርያምም እንዲመለከት ያደረገው ጥልቅ ትሕትናዋ ነበር። የድንግል ማርያም ትሕትና እግዚአብሔር ከሰማይ የወረደበት መሰላል ነበረ። ትንሹ የናርዶስ ቅጠል መዓዛው ከሩቅ እንደሚያውድ የድንግሊቱ ትሕትና ሰማይ ድረስ ደረሰ። እግዚአብሔር ሰሜንና ደቡብን ምስራቅንና ምዕራቡን ተመለከተ፣ ተነፈሰ፣ አሻተተም፣ ዳንቺ ያለ አላገኘም፣ ያንቺን መዓዛ ወደደ እንዲል በትሕትናዋ መዓዛ እግዚአብሔርን ከእርሷ እንዲወለድባት ያደረገች ትሑት ማርያም ብቻ ነበረች። ድንግል ማርያም የባሪያይቱን መዋረድ አይቷልና ስትል የራሷን ብቻ ሳይሆን የሔዋንንና የሴት ልጆችን ሁሉም መዋረድ ማብቃቱን አብራ መሰከረች።
ሴትነት የሰው ልጅ ውድቀት ምክንያት ከመሆን ወደ ሰው ልጅ ድህነት ምክንያትነት በእርሷ ምክንያት እንደተሸጋገረ ትውልድ ሁሉ የሚረግሟት ሴት ትውልድ ሁሉ ብፅዕት በሚሏት ሴት መተካቷን በሚያበስር ቃል እግዚአብሔር የባሪያይቱን የሔዋንን ሕማም መመልከቱን ገለጠች ይላል። ይህ መጽሐፍ ሁላችሁም በቻላችሁ መጠን ገዝታችሁ ምናምን አነቡት። በጣም ጸዴ መጽሐፍ የሌላቸው ሰዎች ተስማ እንዳለ ሁላ የሚጠቅሰውን ከስር ካየው ከያዕቆብ ዘስሩግ ነው ማለት ከራሱ እያመጣ ምናምን ሳይሆን የሌላችሁ ሰዎች የብርሃን እናት ብላችሁ እና የሚጠቅሳቸው አባቶች ራሱ በቃ የጥንት አባቶች ናቸው እንደማስረጃ እና የሚገርም መጽሐፍ ነው። የሌላችሁ ሰዎች ገዝታችሁ አንብቡት። ግን በጣም ያናድለኝ ባሩኬ በእውነት የሆነ ስለ እመቤታችን ስለ ቅዱሳን ጥላቻ ካልተናገርክ በስተቀር ወንጌል መስበክ ማይቻል የሚመስለው ማለት ስለ አንድ ሰው ስለሚያምነው ነገር መናገር ይችላል፣ ስለሚያምነው ነገር መስበክ ይችላል። ስለዛ ነገር ብቻ መስበክ እየቻልክ በቃ ስለ ቅዱሳን ጥላቻ ስለ እመቤታችን ጥላቻ ካልተናገርክ የማይሆንላቸው ሰዎች አሉ። በተለይ እንደዚህ በጣም በተደጋጋሚ አሉ እኮ ጥሩ የሚናገሩ ፕሮቴስታንቶች። ከዚህ በፊትም አንድ እንዲሁ ቪዲዮ አሳያችኋለሁ። ጥሩ የሚናገሩ አሉ። ግን የዛኑ ያህል ደግሞ ስለ ቅዱሳን ጥላቻ ስለ እመቤታችን ጥላቻ ካልተናገሩ ጭራሽ ወንጌልም የሰበኩ የማይመስላቸው ሰዎች አሉ። በጣም ያናደኝ ለምሳሌ ስማው ባርኪ ትውልድ ሁሉ ብፅዕት ይሉኛል የማይደገም እድል ክርስቶስ ጌታዋ ነው እኔም ጌታዬ ነው እሷም መድኃኒቷ ነው እኔም በትሉ ነው ወገኖች አይሆንም። ኤልሳቤጥ ነው እንደዛ አለች። የማን እናት አለች? የጌታዬ እናት። ገና ዲያብሎስን ድል ያነሳ ገና ከሙታን ያልተነሳ ገና ያላረገ ገና በአባቱ ቀኝ ያልተቀመጠ ሕፃን ይዛ ስትመጣ የጌታዬ እናት አለች። አንተ እኔ ግን የወለደችው ማን እንደሆነ እያወቀን ከሙታን በኩር ሆኖ የተነሳ የነገስታት ንጉስ የጌቶች ጌታ እንደሆነ እርግጠኛ ሆነን የጌታዬ እናት ማለት ይከብደናል። የታደሉ ሰዎችን መታደል ካላደነቃችሁ የእናንተ ድል ፋንታ ወደ እናንተ ይመጣል፣ ይርቃችኋል። የክብር ሰው የሚያከብር ነው፣ የፍቅር ሰው የሚወድ ነው። እኔና እናንተ እኔ ተመርጫለሁ፣ እናንተም ተመርጣችኋል። ሚሊየን ሰው ተመርጧል። የቅድስት ድንግል ማርያም ምን አይነት የተመረጠ ግን የዛ አይነት ምርጫ የደረሰውም የለም የሚደርሰውም የለም። በጣም ባርኪ እቺ በጣም የምወዳት አባባል እንዲሁም በቃ የተመቸችኝ እዚህ ከግማሽ በኋላ ያለችን ሰዎች የክብር ሰው የሚያከብር ነው የሚለው ግን የወለደችው ማን እንደሆነ እያወቀን ከሙታን በኩር ሆኖ የተነሳ የነገስታት ንጉስ የጌቶች ጌታ እንደሆነ እርግጠኛ ሆነን የጌታዬ እናት ማለት ይከብደናል። የታደሉ ሰዎችን መታደል ካላደነቃችሁ የእናንተ ድል ፋንታ ወደ እናንተ ይመጣል፣ ይርቃችኋል። የክብር ሰው የሚያከብር ነው፣ የፍቅር ሰው የሚወድ ነው። እኔና እናንተ እኔ ተመርጫለሁ፣ እናንተም ተመርጣችኋል። ሚሊየን ሰው ተመርጧል። የቅድስት ድንግል ማርያም ምን አይነት የተመረጠ ግን የዛ አይነት ምርጫ የደረሰውም የለም የሚደርሰውም የለም። የሚገርም ነው። ከእመቤታችን ከቅድስት ድንግል ማርያም በፊት አምላክን የወለደችም የለችም፣ ልትወልድም የተቻላት ሴት የለችም። ከሷም በኋላ ደግሞ ዳግም ልትወልድ የተዘጋጀች ሴት የለችም፣ ልትወልድም አትችልም። አንድ ጊዜ የሆነውም የተፈጸመውም የተከናወነውም በእርሷ ነው። ይህንንም ያደረገው ጊዜ ነው። ወደደ፣ ፈቀደ፣ መረጠ፣ አደረባት። ይህ የእግዚአብሔር ስራ ነው። አምላክ የመረጠውን ራሱ ሊያድርባት ከስጋዋ ስጋ ከነፍሷ ነፍስ ሊነሳ ከእርሷ ሰው ሊሆን የፈቀደባት የንጉሥ አዳራሽ ማደሪያው ልትሆን የፈለጋት እንቺ ንጽሕት ቅድስት የሆነችን እናት አንድም ቦታ ላይ እንኳን ስለ እርሷ ክፋት አንድም ቦታ ላይ እንኳን እንዲህ ድምጿን ከፍ አድርጋ የማትናገር የማታወራ እቺን ምስኪን እናት እመቤታችን ቅድስት ድንግል ማርያም እንዲያክል ያው ስክሪፕቸር አለውን ብሎ የሚያምን ልጅ መጽሐፍ ቅዱስ ብቻ ብሎ የሚያምን ልጅ ተመልከቱ። ያልተጻፈን ነገር አምጥቶ እመቤታችን ልክ ይቅር ይበለውና እንዴት አይነት አገላለጥ ይገልጣት ነበረ። ልጇ በላይ ራሷን አድርጋ ልታሳይ የምትፈልግ በጣም ትሁት ያልሆነች አሰማለሁ። ድጋሚ ይሄን የፓስተር ቸሪ ላሰማህ ነው። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት ያዘው ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹህ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው!
ደስ ይበልሽ አላት ገብርኤል። በእግዚአብሔር ፊት ጸጋ አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ፣ ይጸልልሽ። ኒቆል አታውቂም፣ ተይ እንጂ ለእግዚአብሔር ምሳሌ ነገር አለ። የጌታ ማርያም ልጅ ቲኔጀር ልጅ ምን ትችልበታለች? እንደ ቃል የእግዚአብሔር ፕላን ማስፈጸሚያ ሆነች። ድንቅ ወጣት። ዛሬ ወጣቶች የት ናቸው? እዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳረፈባት፣ ጸጋ የሞላባት፣ በእግዚአብሔር ፊት የምትወደድ፣ እኔ ዝም ብዬ ሳስባት ጠዋት ማታ በፊቱ በርከክ ብላ በቅድስና የምትኖር ጨዋ ሴት፣ ወጣት ሴት፣ ቲኔጀር ሴት፣ ፊቱን የምትፈልግ ሴት። ወጣት ጌታን መፈለግ አለበት። አሁን ባክሽ ቸርች ትሄጂበታለ ምሩጪ ዘለል ዘለል ብለሽ ደከም ስትይ 36 ስትደርሺ ትሄጃለች። እንደሱ ነው። አንዳንድ ሰው ጉልበቱን ክለብ አስጠብቅ። እንደዚህም አለ። አያችሁ እንዲህ ብሎ አሁን ፓስተር ቸሪ የሚገርመኝ በፊት ኦርቶዶክስ ነበርኩ ምናምን አለ። አሁን ታድሶች ቤተክርስቲያንን እናቃታለን የሚሉ ከዚህ የወጡማ የባሰባቸው ምን አይነት ጥላቻ እንዳለባቸው አላውቅም። እንደዚህም የሚሰብኩ ደግሞ የሚገራርሙ ፓስተሮች አሉ። እንደዚህ አይነትም ጴንጤ አለ። ተመልከቱ ደግሞ እንደዚህ አይነትም ጴንጤ አለ። እስኪ አንድ ጊዜ ክፈተው ይሁን። ማርያም በትዕቢት ኃጢአት ትፈተን ነበር። ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በኢየሱስ ጉዳይ ላይ ጣልቃ ለመግባት በጣም ትፈልግ ነበር። ኢየሱስ ሲሰቀል ማርያም አላዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ራሱን ያታል ነበር ብላ ልክ እንደ ሌሎቹ ኢየሱስ ላይ ተዘባበትበት ነበር። ልክ እንደ ሌሎቹ አረ በጌታስ በመስቀሉ ስር የነበረችው እናቱ ተዘባበት ነበር ይላታል። እነኋት እናትህ ተብሎ ለዮሐንስ የተሰጠችውን እናት እርሱ ምን ይል ነበረ? ተዘባበት ነበር ይላታል። አእምሮ የሌለው ይሄ ሰው ያልሆነ ነው። ሲጀምር እኔ እውነቱ ስነግራችሁ የክርስቶስን ስም የሚጠራ ግን ሙስሊም ነው። አረ ሙስሊሞች ሊሻሉም ይችላሉ። መጽሐፍ ቅዱስ የያዘ ሙስሊም ነው። እኔ እሺ እንደው ስሟን ጠርቶ ብጽዕት እያለ ባያመሰግናት፣ አምላክን ለመውለድ የተመረጠች በመሆኗ ባያመሰግናት ምን አደረገችው? ምን ብታደርገው ነው የዚህን ያህል በጥላቻ ታውሮ ባልተጠየቀ ወይም ባልሆነው ነገር ላይ እንደዚህ አይነት ነገሮች የሚናገረው? እንዲህ ከሆነ ይሄ ጥላቻ ሊሆን የሚችለው ከሰይጣን ውጭ ሊሆን አይችልም። ምክንያቱም ስራው የፈረሰበት ጌታ በስጋ ተገልጦ ነው። አምላክ በስጋ መጣ። ከመቤታችን ተወልዶ መጥቷልና ሊቃጠልና ሊታሰር የሚችለው ሊቀጠቀጥ ራሱም አናቱ ሊቀጠቀጥ የሚችለው ማን ነው? ሰይጣን ስለሆነ እንዲህ አይነት ሐሳብ የሚያራምዱትም ከማን እንደሆነ ከየትኛው መንፈስ እንደሆነ ይታወቃል። ከእግዚአብሔር መንፈስም የሆነውማ ልክ እንደ ዮሐንስ ሲሰጥ አሜን ብሎ ከዛም ጊዜ ጀምሮ ወደ ቤት ወስራት አይደል የሚለው ዮሐንስ ወንጌል ምዕራፍ 19 ላይ ከቁጥር 27 ጀምሮ ተነስቶ እንደሌሎቹ ተዘባበትበት ነበር ይላል በጌታ። ንጹህ እንደሆነ የምታውቀው እናት
የመንፈስ ቅዱስ ስራ እንደሆነ የምታውቀው እናት ታላላቅ ታምራትንና ስራን ሲሰራ የምታየው እናት ድንግል ማርያም ልጇ ላይ ትዘባበታለች በጌታ። በጣም ያሳዝናል። እግዚአብሔር እኔ ነገ ቪዲዮ ሰራበታለሁ፣ እመቤቴን ሰራበታለሁ ነገ እና ይሄ በጣም የሚያሳዝን ነው በእውነት። ኦርቶዶክሳውያን በጣም ልትኮሩ ይገባቸዋል። አምላክ የእርሱ ያደረገውን ሁሉ የኛ ነው። እናቱ እንድትሆን መርጧታል። የእርሱ አድርጓታል። እናቴ ብሏታል። እሷም ደግሞ ልጄ ብሏለች። እናት የሆነችው ለሌላ አይደለም፣ ለክርስቶስ ነው፣ ለአምላካችን ለመድኃኒታችን፣ እርሱም ለዘላለም የተባረከ አምላክ ነው የተባለው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ለዘላለም አምላክ የሆነው የተባረከ አምላክ የሆነው እርሱ ክርስቶስ ኢየሱስን ለእርሱ ነው እናት የሆነችው። አረ በጌታ ስም ምን አይነት አለመታደል ነው! እንዴት አይነት ርኩስ መንፈስ ቢጫናቸውና እንዴት አይነት አቆጣጠር ቢቆጣጠራቸው ነው በጌታ ስም። አሁን እኮ በጣም የሚገርመኝ ደግሞ የድሮዎቹ ፕሮቴስታንቶች ይሻላሉ በእውነት። የራሳቸውን ብቻ ይሰብኩ ነበረ ማለት በቃ ምንም ልክ ባይሆንም የሆነ ስለ ራሳቸው እምነት ብቻ ትኩረት አድርገው ይሰሩ ነበር። የአሁኖቹ በተለይ ከቤተክርስቲያን እናቃታለን ብለው ከዚህ የሚወጡ ሰዎች በቃ አነጣጥረው መጀመሪያ ቅዱሳን ይሳደባሉ፣ ከዛ ቅድስተ ቅዱሳን የሆነችውን እመቤታችንን ይናገራሉ፣ ቀጥሎ ክርስቶስን። ከዚህ በፊት እኮ አይተናል እዚህ ቲክቶክ ላይ እየሄዱ መጨረሻ ላይ ክርስቶስ ወንድማችን ነው እኔም እሱም የባህሪ ልጅ ነን ምናምን የሚሉ እዚህ ቲክቶክ ላይ ድረስ መጥተው ነበር። መጨረሻቸው ወደዛ ነው የሚሆነው። አሁን በቅዱሳን መነሳታቸውን በእመቤታችን መነሳታቸውን እያየ ነው። ቀጠል አድርገው ደግሞ በክርስቶስ ላይ አሁንም ተነስተውበታል፣ መልሰው ይነሳሉ። ግን ምን ያህል ጥላቻ እንዳላቸው በቃ ይሄ ማሳያ ትልቁ ማሳያ ነው። ሼር አረጋለሁ ሁ ምናምን የምትለው ብሎክ አድርጌያለሁ። ስጠላው ምናምን እኔ ጋርም እየጻፈ ነበረ እሱ ራሱ። እንዳመጣ ሁለተኛ እሺ ሞዴሬተር ለሆነ ሰው ሰጥቻለሁ። ማን ኩዌን ነው የሰጠሁት? ብቻ የሆነ ሰው ቀንሽ ሰጥቻለሁ። ለማንኛውም ይሄ አለመታደል ነው፣ እግዚአብሔርን በጣም አለመታደል ነው። በቃ ባያመሰግናት እኮ ዝም ማለት ይችላል። ይሄ አውቀው እንትን ፍለጋ ትኩረት ፍለጋ ምናምን። በነገራችን ላይ እየተናገረ ያለው የማንንም አይደለም የአምላክን እናት እና አሁን አንድ ታነብላችኋለህ ገጽ 365 ላይ የዝምተኛዋ ንግግሮች የሚለው በጣም የሚገርም ክፍል ነው። እሱም ራሷ እኔ ባነበው እስቲ አንድ ዝም በል ነው የምባለው። ለምን አታነበው? አይ ቶኒ ቦዲ ነው ማነበው። እሺ የትኛው ድምጼ ነው ማነበው? ባሩኪ ጋይስ ኮፒ ሊንክ ታፕ አድርጉ። እሺ የዝምተኛዋ ንግግሮች
አባ ጽጌ ድንግል ማርያም ሆይ ዝምታሽ ከማስደነቅም አለፈ ብሎ እንደዘመረው የድንግል ማርያም ሕይወት በአስደናቂ ዝምታ የተከበበ ነበር። ቅዱስ ገብርኤል መጥቶ ባበሰራትና ያንን ሁሉ ምስጋና ያንን ሁሉ ማብራሪያ በሰጣት ጊዜ ወንድ ስለማላውቅ ይህ እንዴት ይሆናል? እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ከሚሉ ሁለት አረፍተ ነገሮች በላይ ብዙ ቃል አልተናገረችም። ጌታን በወለደችበት ጊዜ ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር እንደተባለላት በእረኞቹ ዝማሬና በልጇ ክብር በልቧ ብቻ ከመደነቅ ውጭ ምንም ቃል አልተናገረችም። በቃና ዘገሊላ ሰርግ ቤትም ወይን እኮ የላቸውም የሚላችሁን ሁሉ አድርጉ ከሚሉ ሁለት ፍቱን ቃላት በቀር ብዙ ቃል መናገር አላስፈልጋትም። ልጇ በጭካኔ ተገርፎ በቆሰለ አካሉ መስቀል ተሸክሞ ወጥቶ የእሾህ አክሊል ደፍቶ በተቸነከረበትና በተሰቀለበት በዚያ የመከራ ዕለት የኢየሩሳሌም ሴቶች በጩኸት ሲያለቅሱ፣ ድንግሊቱ ግን ድምጿን ለሰው ከማሰማት ይልቅ አውከውኛልና ዓይኖችሽን ከኔ መልሺ በሚያሰኙ እንባን የተሞሉ ዓይኖቿ የተሰቀለ ልጇን እያየች በሐዘን እሳት ከመቃጠል በቀር ድምጿን አላሰማችም። ይቺ የጸጥታ ወደብ ረጅም ንግግር የተናገረችው በኤልሳቤጥ ቤት ነበር። የተናገረችው የምስጋና ጸሎት በቤተ ክርስቲያናችን ትልቅ ቦታ የሚሰጠው የዘውትር ጸሎት ነው። በእርግጥም እናት ወደ ልጇ የጸነሰች ድንግል ወደ ጽንሷ የምታቀርበው ምስጋናና ጸሎት እንዴት ልዩ ነው! ሆዷ የእግዚአብሔር መቅደስ የሆነላትና ወደ ቤተ መቅደስ ሳትሄድ መጸለይ የተቻላት ድንግል የተናገረችው ጸሎት ወደ ሰማይ አንጋጣ በሰማይ የምትኖር በማለት ፈንታ ራሷ ሁለተኛ ሰማይ ሆና በእኔ ውስጥ የምትኖር ብላ ወደ ጸነሰችው ጌታ የምትጸልይ እናት ጸሎት ኧረ እንዴት ያለ ነው! ይቺ የምታቀርበው ምስጋና ሁለተኛ ሰማይ በሆነው በሆዷ ውስጥ በምትሰማው መላእክት ለአምላካችን የሚያቀርቡት ምስጋና ተመስጣ ነበር። ምስጋና የተሞላች ድንግል እመቤታችን ማርያም ግን የድምፁ ጣዕም ሊተረጎም የማይችል ፍጹም ምስጋናን በሆዷ ውስጥ የምትሰማ ሆነች። መጽሐፍት እንደተናገሩ ጸጋን በሚሰጥ አምላክ በቸርነቱ ብዛት ትርጉሙን በነፍሱ በማድነቅ እየቀመሰ ይኖራል እንጂ ሰው በጥበቡ ሚዛን ለክቶ ይህን ይላል ይህንን ይመስላል ብሎ ሊናገረው የማይችል ደስታ ሐሴትን እያደረገች ነበር። ኤልሳቤጥ በሆዷ ስላለው ጽንስ ሁኔታ ጽንሱ በማህፀኔ በደስታ ዘለለ ብላ ጮኻ ከተናገረች ድንግሊቱ በሆዷ ስላለው አምላክ ምን ትል ይሆን? ድንግል ሆይ አንቺስ ጽንሱ በማህፀኔ ብለሽ የምትነግሪን እንዳንቺ አንዳች ነገር የለሽ ይሆን? በአንቺ ውስጥ የነበረው ጽንስ የተራ ሕፃን አልነበረም። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና እርሱ በሙሉ መለኮታዊ ኃይሉ በስጋ የተገለጠ አምላክ ነው። ይህ የመለኮት እሳት በሆድሽ ውስጥ ባደረ ጊዜ ልብሱ እሳት ነው፣ ቀሚሱ እሳት ነው፣ እንደምን አላቃጠለሽም? የኪሩቤል ዙፋን በሆድሽ ውስጥ በወዴት በኩል ተዘረጋ? በቀኝ ነውን ወይንስ በግራ ነው? ኤልሳቤጥ የነቢዩን ጽንስ ጮኻ ከተናገረች ድንግሊቱ በሆዷ ውስጥ ስላደረው እሳት ብዙ የምትለው ነበራት። እርሷ ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። ወደ ጸሎቱ ይዘት ሳንገባ ድንግል ማርያም ይህን ምስጋና ከማቅረቧ በፊት የሆነውን ነገር ማስታወስ ግድ ይለናል። ወደ ኤልሳቤጥ በገባች ጊዜ ኤልሳቤጥ ላይ መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለቻት። ድንግል ማርያም ይህን በቀጥታ ለእርሷ የቀረበ ምስጋና ከሰማች በኋላ ምን ምላሽ ሰጠች? መልሱ ምንም ነው። ከሴቶች የተባረክሽ ነሽ ስትባል ይህ ምስጋና በመልአኩም ቀርቦላት የነበረ መሆኑን አልተናገረችም። ድምጿን ሰምቶ ጽንሱ ስለመዝለሉ ምንም አስተያየት አልሰጠችም። ለእርሷ የተደረገው አቀባበል ለእኛ ለትዕቢተኞቹ ተደርጎልን ቢሆን ኖሮ ተመስግነን ባልጠገብን ተወድሰንም ባልረካን ነበር። ድንግሊቱ ግን ነገሩን ያልሰማች ያልሆነች አሮጊቷ ዘመዷ በታላቅ ድምፅ ጮኻ መስግናት ስትጨርስ እርሷ ነፍሴ እግዚአብሔርን ታላቅ ታደርገዋለች አለች። መመስገንሽ ፈጣሪን ከማመስገን የማያስቆምሽ ድንግል ሆይ ያንቺ ትሕትና እንደምን ያለ ነው! ከፍ ማለትሽ ፈጣሪን ከፍ ከማድረግ የማያስተውሽ ድንግል ሆይ ያንቺ ቅድስናስ እንደምን ያለ ነው! ምስጋና ሲበዛብን ከፍ ያደረገን ፈጣሪ ለምንዘነጋ፣ ክብራችን ሲጨምር ከተዋረድንበት ያነሳን እንደምንረሳ ለእኛ የአንቺ ሕይወት ኧረ እንዴት ያለ ድንቅ ተግሳጽ ነው ይለናል።
ጸደይ ምርጫ ፓፓይ ቃለ ሕይወት ያሰማል። ባሩኪ ጋይስ ከሌላችሁ በጣም የሚገርም መጽሐፍ ነው። ስለ እመቤታችን በጣም ማወቅ ከፈለጋችሁ ይህን እያነበባችሁ አርጋኖን ስትጸልዩ ሌላ ታሪክ ውስጥ ትገባላችሁ። እቺ እናት ነው እንግዲህ ልክ እንደሌሎቹ በመስቀሉ ስር ቆማ ምን ትል ነበር አለ? ትዘባበትበት ነበር። በኢየሱስ አረ እንዴት አለመታደል! ከዚህ በላይ አለመታደል አለ? በጌታ ስም እመቤት ሲጀመር ጤነኛ አይደለም እባክህ። በመጠጣት ነው ማለት በመጠጣት ቢሆን ሲያል እኔማ ኖርማል ሆነ አይመስለኝም። የሆነ ነገርማ ይጠጣል። አዎ ማለት ኖርማል ሰው እንደዚህ አይናገርም። ለአሁን ስክሪፕቸር አለው ከሚል ሰው በጣም የሚያሳዝነው ማርያምን። ለማንኛውም ጋይስ መዝሙር ምረጡ ጋይስ። የእመቤታችን አንድ መዝሙር ምረጡ አንድ። በደንብ በሰፊው እንሄድበታለን ነገር ሲዘን። እሺ ጌታን የመጽሐፉ ርዕስ የብርሃን እናት ያ የብርሃን እናት አንቺ ብቻ ቤተልሔም ፓፓ አንቺ ብቻ ቤተልሔም አንቺ ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺ ብቻ ቀራንዮ አንቺ ብቻ የሚለው በጣም ነው የምወደው እሱን ዝማሬ።